ሰላም የተወደዳችሁ እንኳን ወደ ቢትኮይን ኢትዮጵያ ተመልሳችሁ በደህና መጣችሁ። በዛሬው ቪዲዮ ቢትኮይን እንዴት ከ200 ዴይሊ ሙቪንግ አቨሬጁ ሪጀክትድ እንደሆነ እናወራለን። ከዚህም አልፈን ስለ ፊቦናቺ ሪትሬስመንት from the all time high to the local low አድርገን ምን ያክል ሌቭል ላይ እንዳለና ቢትኮይን ከዚህ በኋላ ወደ ላይ መሄድ የሚፈልግ ከሆነ ወዴት እንደሚሄድ ይህ ቻርት ስለሚያሳየን በደንብ እናወራ ይሆናል። ከዚህም አልፈን ስለ ዩኤስ 10 year yield ምናወራ ይሆናል። ይህ ብሬክአውት አድርጓል። ይህ ደግሞ በጣም ቤሪሽ ኒውስ እንደሆነ ለናንተ በደንብ ማስረዳችሁ ይሆናል። ስለ ቢትኮይን ሊኩዊዴሽን ማፕ እናወራ ይሆናል። ሾርቶች በጣም ፓይለን እያደረጉ ነው። 7 ዴዩ ላይ ይህ ሾርት ፖዚሽን ከሎንጎቹ አንፃር እየበዛ ይገኛል። ስለዚህ ምናወራ ይሆናል። ከዚህም አልፈን ስለ ሊኩዊዴሽን ሂት ማፕ ስለ ኪዩቲ ኤንዲንግ ቤር ማርኬት ያሁኑን ከ2019 ጋር ምን ይመስላል አፕዴት ፕሮቫይድ አደረግላችኋለሁ። የትሬት አርዋይ እናወራለን። ከዚህም አልፈን ደግሞ በአለፈው 24 ሰዓት ብቻ ሎንግ ፖዚሽኖች በጣም ሬክት ሆነዋል። 4 ሚሊዮን ወደ 442 ሚሊዮን ፖዚሽኖች ናቸው ሊኩዊዴትድ የሆኑት እና ይህ ነገር በጣም የሚገርም ነው። ወደ ዛሬ ቪዲዮ በቀጥታ እንሄዳለን። ስሜ ሮቤል አለሙ ነው። ይህ ቢትኮይን ኢትዮጵያ ነው። ቪዲዮዎቻችን ከመጀመራችን በፊት ይህ ፋይናንሻል አድቫይዝ አይደለም። ማንኛውም አይነት ኢንቨስትመንት ዲሲዥን ስታደርጉ የራሳችሁን ሪሰርች ማድረጋችሁን እንድታደርጉ አበረታታለሁ። ወደ ዛሬ ቪዲዮ በቀጥታ እንሂድ። ሶ ቢትኮይን እንደምትመለከቱት ከ200 ዴይሊ ሙቪንግ አቨሬጁ ሪጀክትድ የሆነ ይመስላል ያልኩበት ምክንያት አንዳንድ ጊዜ ወደ ይህንን የሰፖርት ባንዱን ይህንን ታዩታላችሁ። አንዴ ከወጣ በኋላ ከዚህ ሰፖርት ባንድ ይሆናል። ከዛ ስር እያለ ደግሞ ሬዚስተንስ ይሆናል ብለን አውርተን ነበር። እዚህ ጋር እንደምታዩት ለረጅም ጊዜ ሬዚስተንስ ነበረ። ከዛ ከወጣ በኋላ ደግሞ ሌላኛው ሁለተኛው ስቴፕ ይህንን 200 ዴይሊ ሙቪንግ አቨሬጁ ማለፍ አለበት ብዬ አውርቻችሁ ነበር። የእውነትም ቤር ማርኬቱ አልቋል ብለን የምናወራ ከሆነ እንደዚህ መሆን አለበት ብለን አውርተን ነበር። ከዚህ ሪጀክት እየመጣ ነው። ሊትራሊ ነካው ብለን ማውራት አንችልም። ምክንያቱም ሊትራል ታች አላደረገም። ዙምን ብናደርግና ቴክኒካል ብንሆን በጣም ቴክኒካል መሆን ከፈለግን ኤግዛክትሊ አልነካነውም እዚህ ጋር እንደምትመለከቱት እና ሳንነካው እየተመለስን ነው። ወደሱ እየቀረብን ሳንነካው ወደታች እየሄድን ነው እና አሁን በቅዳሜ ዕለት ነው ዳምፕ እያደረገ ያለው ቢትኮይን። ስለዚህ ይህ ምን ማለት ነው? ሲኤሚ ጋፕ ሰኞ ዕለት ሲከፈት ነገ እሁድ ላይ ራሊ ማናደርግ ከሆነ የሲኤሚ ክሎዙ 79200 ላይ ነው ያለው። በአሁኑ ሰዓት ላይ ቢትኮይን ራፍሊ 78-77 ላይ ነው ያለው። እንደዚህ አይነት ሪጅን ውስጥ ነው ፍላክቹዌት እያደረገ ያለው። ምን እንደሚሆን ያው አብረን የምንመለከት ይሆናል። ነገር ግን ያው እነዚህ ሲኤሚ ጋፖች ሲከፈቱ ቶሎ እንደሚዘጉ ሁላችንም እናውቃለን እና አንዳንድ ጊዜ ሳይዘጉ የሚያሳልፉበት ብዙ ሰዓታት አሉ። ለምሳሌ ይህ አሁን ለምሳሌ የጃንዋሪ ዳምፑን ስትመለከቱት ፌብሩዋሪ መጨረሻ ላይ ጃንዋሪ መጨረሻ ላይ ፌብሩዋሪ መጀመሪያ ላይ ስትመለከቱት እያያችሁት ነው አይደል? ይህንን ጋፕ እስካሁን ድረስ ፊል ሙሉ ለሙሉ አላደረግነው። ምክንያቱም ፕራይስ የደረሰው 83400 ላይ ነው። ይህ ደግሞ ሲኤሚ ጋፕ ሙሉ ለሙሉ ተዘጋ ተብሎ የሚታሰበው 83700 ላይ ሲደርስ ነው። አሁን ይህንን ተመሳሳይ ሲኤሚ ጋፕ እንከፍታለን። ሎወር ሆኖ ነው ሰኞ ዕለት የሚከፈተው እሁድ ምንም ነገር ካልተቀየረ። 67000 ላይ ሌላም ሲኤሚ ጋፕ አለን። አይ ቲንክ ሜቢ ሰኞ ዕለት ራዲ ልናደርግ እንችላለን። ይህንን ሲኤሚ ጋፕ ለመዝጋት ቶሎ ስለምንዘጋው አንቆይም ለመዝጋት እና እነዚህን ሲኤሚ ጋፖች ማግኔት ናቸው ለፕራይሶች እና ይህ የሚፈጠርበት ፖሲቢሊቲ አለ የለም ብዬ አላወራችሁም። ነገር ግን ይህንን 200 ዴይሊ ሙቪንግ አቨሬጁን ስንመልሰው ከዚህ በፊት ቤር ማርኬቶች ላይ ይህ ሬዚስተንስ እንደሚሆን ብዙ ጊዜ አውርቻችሁ ነበር። 2022 ላይ ስትሄዱና ስትመለከቱ ለምሳሌ ሬዚስተንስ ሆኖ ነበረ። እዚህ ጋር የመጀመሪያው ታይም ነበረ ኖት ሪሊ። ከዛ በኋላ አልደረስንበት ነበረ። ከቤር ማርኬት ሬዚስተንስ ባንዱ ወጣን። ይሄኛው ሬዚስተንስ ሆነን ወደታች ሄድን። ከዛ በኋላ 2008 ላይ ተመሳሳይ ነገር ማየት ትችላላችሁ። ይህ 200 ዴይሊ ሙቪንግ አቨሬጅ እውነትም ሬዚስተንስ እንደሚሆን በተደጋጋሚ እዚህ ጋር ደግሞ በጣም ብዙ ጊዜ ነው ሪቴስት ያደረግነው እና ሬዚስተንስ ሆኖ አግኝተነዋል። አሁንም እዚህ ጋርም ተመሳሳይ ነገር 2014 ላይ እንደውም ከዚህ 6% ወደ ላይ ወተን ነበረ ጋይስ። ግን ከዚህ ርቀን አልሄድንም ከዚህ 200 ዴይሊ ሙቪንግ አቨሬጅ እና አሁንም የምናየው ነገር ምንም የተለየ ነገር አይደለም ያልኳችሁ ምክንያት ዋነኛው ይሄ ነበር። ይህ ሪጀክሽን ኮንፈርምድ የሚሆን ምን ሲሆን ነው? ይህንን ላይን ታዩታላችኋል። ይህ ሰፖርት ባንድ ከወጣም በኋላ ሰፖርት ነው ብያችኋለሁ። ብሮ ብናደርገው ካቻፕ ስላላደረገ ነው። ወደዚህ ቢሄድ እና እዩ ደግሞ እንደዚህ እያለ ቢሄድ ከ76500 በታች ቢትኮይን ክሎዝ የሚያገኝና አክሰፕተንስ የሚያገኝ ከሆነ አክሰፕተንስ ምንለው ያው ከዛ በታች ወርዶ ጊዜ ሲያሳልፍ ነው። አክሰፕተንሱ የሚያገኝ ከሆነ
አይ ቲንክ ራሊው አልቋል ብዬ ነው በእኔ አመለካከት። የኔን አመለካከት ታውቃላችሁ፣ ቤር ማርኬቱ አላለቀም። ሁል ጊዜ ቤር ማርኬቶች ላይ አሪፍ ራሊዎች እናገኛለን። ሁሉንም ሰው ድሮዊን የምናደርግበት ቤር ማርኬቱ አልቋል። 60,000 ቦተሙ ነበረ ተብሎ እንዲታሰብ የሚያደርጉ ራሊዎች፣ አሪፍ ራሊዎች፣ ለረጅም ጊዜ ራሊ የምናገኛችበት ጊዜዎች አሉ። ከዚህ በፊት አንፕሬሲደንት አይደለም፣ አይተነው ማናውቀው ነገር አይደለም። ምክንያቱም ከዚህ በፊት አይተናቸዋላ። በቤር ማርኬቶች ላይ እውነትም በጣም አሪፍ የሚባሉ ራሊዎች ያጋጥማሉ ጋይስ። this is true። ይሄንኛውን ራሊ ተመልከቱት። ለምሳሌ this was an amazing ራሊ። የዛን ሰዓት ላይ የነበሩ ሰዎች እውነትም ይህ ነገር በጣም አሪፍ ነው ብለው ሊያስቡ ይችላሉ። ይሄ ያያችሁት ነው። እዚህ ጋርም የነበረው ራሊ በጣም አሪፍ ነበር። 2018 ላይ ከአንድም ሁለት በላይ አሪፍ ራሊዎች አይተናል። ያያችሁት ነው። እነዚህ ራሊዎች አሪፍ ናቸው፣ በጣም ጠንካራ ራሊዎች ናቸውና ቤር ማርኬቱ ግን እንዲያልቅ አላደረገውም ስቲል እና ይህ ነገር ኮሸስ እንድንሆንና ቴንሽን እንድንሰጥ ያደርገናል። ሌላኛው ነገር ላወራችሁ የፈለኩት የነበረው ስለ ፊቦናቺ ሪትሬስመንት ነው። ከኦል ታይም ሃዩ ወደ ታች ስትሄዱ እና 60,000 ላይ ነበር ያ። አሁን ይህ ጎልደን ፖኬት የሚገኝበት 0.382 ጎልደን ፖኬት የሚገኘው 85,000 ላይ ነው። 85,000 አለ። ይሄንን አስቡት። 85,000 አለ። ከዛ በኋላ አንከርድ ቪዋፕ አለ። ሰማያዊ ላይኗ እንደምትመለከቷት ቺኛዋ ላይ ናለች። 83,000 ላይ ናት። አሁን ይህ 200 ዴይሊ ሙቪንግ አቨሬጅ 81,000 ላይ ነው። ሶ we can say እና ድሮ ሬክታንግላችን እዚህ ጋር ድሮ ማድረግ እንችላለን። let's get this rectangle here ኮንፍሉዌንሲንግ ፖይንት አለን ከ85,000 ወደ 81,000 በጣም ብዙ ሬዚስተንስ ያለበት እና ፕራይስ አክሽኑ ወይም ማርኬት ሜከሮቹ ምን ማድረግ ይወዳሉ መሰላችሁ? ይህ ኮንፍሉዌንሲንግ ፖይንት አሁን ያያችሁት ላይ ወይ ሳይደርሰው ሁሉም ትሬደሮች በጠቅላላ የምትሏቸው እነዚህን ላይኖች እየተመለከቱ ነው። እዚህ ጋር ሪጀክሽን እናገኛለንና ሾርት እንገባለን ብለው እያሰቡ ነው። ስለዚህ ሳይነካው ወይ መመለስ ወይ ደግሞ አልፎት በደንብ መሄድ everybody is hoping ያ ነገር ይፈጠራል ተብሎ እየተጠበቀ ነው። ያኛውን ላይን እስከሚነካ እየጠበቀ ነው አይደል? ያ ይፈጠራል። ማርኬት ሜከሮቹ ይሄ እንዳይፈጠር ያደርጋሉ። ሳይደርስ እንዲመለስ ወይም ደግሞ ከዛ ላይን እንዲያልፍ ያደርጋሉ ማለት ከሁለቱ አንዱ ነው የሚፈጠረው። ፐርፌክት የሆነ ነገር ለትሬደሮች መስጠት አይፈልጉም። ገባችኋል? ስለዚህ አሁን የሚመስለው በዚህ ሰዓት ይሄን ቪዲዮ በመሰራበት ሰዓት ነው። ምንም የፊውቸርን ያላቀም ግን ይህንን ላይን ሳንነካው ወደታች እየተመለሰ ይመስላል። ከዚህ ላይን ከዚህ ሰፖርት ባንድ ከዚህ ቡል ማርኬት ሰፖርት ባንድ በታች አስታውሱ ከ76,000 በታች ዴይሊ ክሎዝ የምናገኝ ከሆነ ፌክ አውት እንደሆነ ኮንፈርም አድርገን ወደታች መሄዳችንን እንቀጥላለን። ኢቴሪየም ተመሳሳይ ነገር ትመለከታላችሁ። ኢቴሪየም ጭራሽ ከዚህ ሰፖርት ባንድ ወደ ላይ ማለት ነው። ያያችሁት ነው። ይህም የሆነበት ዋነኛው ምክንያት ኢቴሪየም ዶሚናንስ በጣም ወደታች እየወረደ ነው። ይሄ ደግሞ ኮንፈርም የሚያደርግልን ቢትኮይን ዶሚናንስ እያያችሁት ነው። ከኤፕሪል ሎ አንስቶ ከ58% አንስቶ 61% ሄዷል። ቡል ማርኬት ሲጀምር በቢትኮይን ነው የሚጀምረው። ግን ያ ቡል ማርኬት ካለቀ በኋላ የቢትኮይን ቡል ማርኬት ካለቀ በኋላ በላይፍ ሳይክል እንዳየ ነው ወደ አልት ኮይን ገንዘብ ሮቴት ያደርጋል ብሎ መጠበቅ ግዴታ እንዳልሆነ ታሪክ ያስተምረናል። አሁንም እቺ ሚኒ ራሊዋ በኋላ ገንዘብ ወደ አልት ኮይኖች ሮቴት እያደረገ አይደለም እንደምታዩት። ስለዚህ ኢቴሪየም ሰፈር እያደረገ ነው። ኢቴሪየም ዶሚናንስ በጣም ወደ ታች እየሄደ ነው። የስቴብል ኮይን ዶሚናንስ በላስት ቪዲዮ ላይ ላስት ዊክ የሰራሁላችሁ ዊኬንድ አፕዴት ቪዲዮዎችን ላይ ስለዚህ ጉዳይ አውርተን ነበረ። ሶ ይህ ደግሞ አሁን ከዚህ ሰፖርት ባንዱ ፌክ ዳውን አድርጎ ፌክ አውት አድርጎ ኤቭሪባዲ ሊያልቅ ነው በቃ ይህ ራሊ የስቴብል ኮይን ራሊ ያለቀ ተብሎ እንዲታሰብ ከተደረገ በኋላ ተመልሶ ወደ ላይ አክሰፕተንስ እያገኘ ነው። እያያችሁት ነው። ይህ ደግሞ ከዚህ በላይ ከዚህ ሰፖርት ባንዱ ፌክ አውት አደረገ፣ ወደ ላይ ሄደ። አክሰፕተንሱን ወደ 10% ኦልሬዲ አክሰፕተንስ እያገኘ ነው። ሶ ሁለት ዴይሊ ክሎዝ ካገኘን እዚህ ውስጥ ነው ሁለት ዴይሊ ክሎዝ የምናገኝ ከሆነ በጣም አሪፍ ነው የሚሆነው። ይህ ያው የማርኬት ዳምፓችን እንደሚቀጥል ኮንፈርም ያደርግልናል ማለት ነው። ስለዚህ አብረን የምናየው ይሆናል ምን እንደሚፈጠር። ቢትኮይን ወደታች እየሄደ ይመስላል፣ ግን ይህንን አክሰፕተንስ ማግኘት አለብን ጋይስ። that's really important። ይህንን ምልበት ምክንያት አለኝ። ምክንያቱም አንዴ ከዚህ ከወጣ በኋላ የ2022ን እናም ደግሞ የ2018ን ላሳያችሁ ፈልጋለሁ። ከቤር ማርኬት ሬዚስተንስ ባንዱ ከወጣ በኋላ ቢትኮይን ምን ያደርጋል? 200ን ይሞክረዋል፣ ወደታች ይሄዳል፣ ሰፖርት ያገኛል፣ ሁለተኛ ራሊ ያገኛል፣ ከዛ ወደታች ይሄዳል። ራይት 2018 ላይ ይህንን ተመሳሳይ ነገር አይተናል። ሄጄ ላሳያችሁ። wait a second እዩት። እዚህ ጋር ከወጣን በኋላ አያችሁት? ከዚህኛው ላይን ከወጣን በኋላ
ሰፖርት ባንድ አገኘን፣ ወደ ላይ ሄደን ተመልሰን ዳምፕ አደረግን፣ አክሰፕተንስ አገኘን ማለት ነው። ወደ አሁኑ ስንመለስ ሜቢ ይህንን እንትኑ ራሊውን አግኝተን ሊሆን ይችላል። ይህን የምንበት ምክንያት አለ። ይሄኛውን ፐርፕል ላይን እናውጣውና let's go on the logarithmic ከዛ በኋላ እዩት እዚህ ጋር let's see አያችሁት ራሊ ካደረገ በኋላ ቢትኮይን ወደ ላይ ራሊ ካደረገ በኋላ ሐሙስ ዕለት ዳምፕ አደረገ ከመልሶ ሪትሬስ አደረገና ሞከረው ከዛ በኋላ አሁን ወደ ታች ዳምፕ እያደረገ ይመስላል። እዚህ ውስጥ አክሰፕተንስ የምናገኝ ከሆነ ይህ ራሊ አልቋል ማለት ነው። ይህ ራሊ አልቋል ብዬ ደግሞ ኮንፊደንስ እንዲሰጠኝ ሌላኛው ኦፍ ኮርስ ኮንፈርምድ አይደለም፣ ነገር ግን እነዚህ ነገሮች ያው ኮንፈርሜሽን ይሰጠናልና ከዚህኛው ሰፖርት ባንዳችን እዚህ ጋር ብሬክ አድርገን ወደታች እየሄድን ነው። አንድ ሁለተኛ ይህንን 200 ዴይሊ ሙቪንግ አቨሬጅ ላጥፋውና ስለ RSI እናወራ። RSI በአሁኑ ሰዓት ላይ ተመልከቱት። ቢትኮይን ወደ ላይ እየሄደ ነበር ይህን ሁሉ ሰዓት ይታያችኋል አይደል? ይኸውላችሁ ቢትኮይን ወደ ላይ እየሄደ ነበር the full time ወደ ላይ እየሄደ ነው። ትሬንዱ ወደ ላይ ነው ያያችሁት ነው አይደል? ከዛ በኋላ ግን RSIን ተመልከቱት። አሁን ከዛ ሎ እዩት። let's make it bigger ይሄ የቢትኮይን RSI ነው። ይህንን ሰፖርት እያያዘ ሄደ። እዚህ ጋር ብሬክ ዳውን አደረገ። መች ነበረ? ዌንስዴይ 13 ኦፍ ሜይ። ከዛ በኋላ ሪቴስት አደረገው ሬዚስተንስ እንደሆነ ኮንፈርም አደረገልን። አሁን ወደ ታች እየሄደ ነው። ሶ ይሄኛው አንድ ኮንፊደንስ ይሰጠኛል። ዊክሊ ታይም ፍሬም ላይ ብንሄድ 50 ከደረሰ በኋላ ቢትኮይን ዩዥሊ ቤር ማርኬቶች ላይ ወደ 50 ራሊ ያደርጋል። እዩት እዚህ ጋር ቤር ማርኬቶች ላይ ያያችሁት ነው። ወደ 54 ላይ እዚህ ጋር ራሊ ካደረገ በኋላ RSI ተመልሶ ወደ ታች ወረደ። አሁንም ወደ 50 ከደረሰ በኋላ አይ ቲንክ ወደ ታች ይሄዳል። ይህንን ከዚህ በፊት ነግሬያችኋለሁ ጋይስ። ምንድን ነበር ያልኩት የነበረው? ይህ ዊክሊ RSI ሎወር ሎ ሴት እያደረገ እየሄደ ነው። አሁን ያገኘነው ይሄኛው ሎ አይ ዶንት ቲንክ ዳትስ ሎ ከዚህ በታች ወርዶ ከላስት ቤር ማርኬቱ ሎ ወደ ታች የምንወርድ ይመስለኛል ብዬ ነግሬያችኋለሁ። ይህ ነገር እውነትም ይመስላልና RSI ሌላ ኮንፈርም እያደረገልኝ ነው። ይህ ራሊ እያለቀ ኤግዞስትድ እንደሆነ ኮንፈርም እያደረገልን ነውና ዊክሊ ታይም ፍሬም ላይ የመጀመሪያ ሬዳችንን እያገኘን እንገኛለን በአሁኑ ሰዓት ላይ you guys also can see it በዚህ ሳምንት ብቻ ወደ 5% approximately ወደ ታች ወርደናል። ሶ አብረን የምናየው ይሆናል። ያው በዊኬንድ ላይ ስለሆነ ዳምፕ እያደረግን ያለ ነው። ሜቢ ወደ ተመልሰን የምንሄድበት ፖሲቢሊቲ አለ፣ ምክንያቱም ሲኤም ጋፕ እየተፈጠረ ነውና ይህንን እናያለን። ሌላኛው the S&P 500 ነው። the S&P 500 ዴይሊ ታይም ፍሬም ላይ ብንሄድ የመጀመሪያ ኮሬክሽኑን እያገኘ ይመስላል። ይህ ሁሉ የሚፈጠርበት ምክንያት ምንድን ነው? የዩኤስ 10 year yield ነው። ይህ 10 year yield ብሬክአውት እያደረገ ነው። እዚህ ውስጥ ደግሞ ይህ አሁን 4.6 ላይ ነው። ቦንዶችን ገዝተን 4.6% ገንዘብ ሪተርን የሚሰጡን ከሆነ ማርኬቶች ለምን ከሪስክ ራሴቶች አንወጣም ይላሉ። ይህ አሪፍ ከሆነና ሴፈር መንገድ አሪፍ ገንዘብ የምንሰራበት መንገድ ካለ ዋይ ኖት ብለው ከማርኬቶች ይወጣሉ እና ይህ 10 year yield ወደ ላይ ብሬክ ማድረጉ ለማርኬቶች ቤሪሽ የሆነ ኒውስ ነው። ሌላኛው ያው እንደምታውቁት በዚህ ሳምንት አርብ ዕለት የመጨረሻው የፌድ ሼሩን የፌድ ሼር ፓወል የመጨረሻው ቀን ነበረ። አዲሱ ፌድ ሼር ወደ ኦፊስ ይመጣል። ካላያችሁት ይሄኛውን ቪዲዮ እንድታዩት እና ኢንፎርምድ እንድትሆኑ ጋብዛችኋለሁ። በጣም አሪፍ ቪዲዮ ነው እና ይህ ሁሉ ነገሮች ለማክሮ ሄድዊንድ ሆነው ይቀራሉ። ኦይል ስቲል ላይ ሆኖ እንደቀረ ነውና ኢንፍሌሽን ዴታ በጣም ሃይ እንደሆነ ታውቃላችሁ ጋይስ። ኢንፍሌሽን አሳሳቢ ደረጃ ላይ እየደረሰ ነው። ይህ ሁሉ ነገር ግን የኢንፍሌሽንን ደግሞ ሃይ መሆኑ ኢንትረስት ሬት ከት እንዳይኖር ያደርገናል። ይህ ኢንትረስት ሬት ደግሞ ማይኖር ከሆነ ሰፈር የሚያደርጉት መጀመሪያ ለቢትኮይን ናቸው። S&P 500 ይሄን ያህል ኬር እያደረገ አይመስልም። የማርቹን ኢንፍሌሽን ዴታ ሁሉም ሰው ይኖር አድርጎት ነበረ። የኤፕሪሉን ኢግኖር እያደረግ ነው አይደለም። የማርቹ ደግሞ ከዚህም በላይ ኢንፍሉዌንስ ይኖረዋል እና there is no deal በጦርነቱ ምክንያት ምንም አይነት ዲል እየተፈጠረ አይደለም እና ምን እንደሚፈጠር አብረን የምንመለከት ይሆናል። ከዚህም አሳልፈን ደግሞ S&P 500 M2 ኮሬሌሽኑ ላይ የመጀመሪያው ኮሬክሽን የሚያገኝበት ታይም እየደረሰ ነው ብለን አውርተን ነበር። ይህንን ፍራክተል የሚከተል ከሆነ the S&P 500 ዊክሊ ታይም ፍሬም ላይ ብንሄድና ብንመለከተው የዶትኮም ባብሉን ያየ ነውና ይህንን ፍራክተል ወደዚህ ወሰድነው። ለማታውቁ ወደዚህ ወስደነው የመጀመሪያውን ኮሬክሽን የምናገኝበት ታይም ፍሬም እየደረሰ ነው ወደ ኦገስት። ከዛ በኋላ ተመለሰን ኒው ታይም ላይ ሴፕቴምበር ላይ ሴት እናደርጋለን። ይህ ፍራክታል ሆልድ የሚያደርግ ከሆነና እየተመለከታችሁት ነው። የመጀመሪያውን ዳውን ትሬንድ እየጀመረን ይመስላል። በጣም ኢምፖርታንት የሚሆነው ለS&P 500 በጣም ኢምፖርታንት የሆነው ሰኞ እንዴት እንከፍታለን ነው።
ሰኞ ሬድ ሆኖ የሚቀጥል ከሆነ 10 year ቦንዱ ወደ ላይ መሄዱን የሚቀጥል ከሆነ ለማርኬቶች ቤሪሽ ይሆናል። ቢትኮይንን ድራግ አድርጎት ወደታች ይዞት ይሄዳል እና ይህ የኔ አመለካከት ነው። ስቲል እዚሁ ላይ ነኝ እና ቤር ማርኬት ውስጥ ነን ስቲል ብዬ ነው ማስበው። የ2019 ጋር ኮምፔር ስናደርገው ኪዩቲ ጋር ይህ ኪዩቲ ነው። ይህ የ2005 ቶፕ በኋላ ያገኘ ነው ቤር ማርኬት ነውና ሜቢ ዳይቨርጅ እያደረገን ነው ወደታች። ስለዚህ ሜቢ የኖርማሉን ቤር ማርኬት እየተከተለ ነው። የኔ ቤስ ኬስ እሱ ነው። ሁሉ ጊዜ ነግራችኋለሁ። ከ2018 ጋር ኮምፔር ስናደርገው እያያችሁት ነው አይደለ? እዚህ ጋር ነበር ዳውን ትሬንዳችንን የጀመርነው ወደታች መሄድ የጀመርነው። ስለዚህ ይህንን እየተከተለው ይመስለኛል። 2018ቱን 2022 ጋርም ኮምፔር ብታደርጉት ተመሳሳይ ነገር ታያላችሁ። ሚድተርም አቨሬጁን ብንከተው ራሱ ይኸውላችሁ አቨሬጁን ከተን ከዛ በኋላ ዲቪዬሽኑን ብታዩ ስቲል ከዚህ ወጣ ብለን ነው፣ ግን እዚህ ውስጥ ልንገባ እየመሰለ ነው አሁን በአሁኑ ሰዓት ላይ እና ምን እንደሚሆን አብረን የምንመለከት ይሆናል። በጣም ኢንትረስቲንግ የሆኑ 2 ሳምንቶች ናቸው ብያችሁ ነበር በላስት ዊክ ቪዲዮ ላይ እንደምታስታውሱ ከሆነ ይህ አሁን ያሳለፍነው ሳምንት እና ይህ አሁን ደግሞ የሚመጣው በሚቀጥለው ሳምንት ያለው 2 በጣም ኢምፖርታንት የሆኑ ሳምንቶች ናቸው ብያችኋለሁ። ዋነኛው ያልኩበት ምክንያት ዲሲዥን ዊኮች ናቸው እነዚህ 2 ሳምንቶች። ማርኬቶች ኖርማል ቤር ማርኬቶችን እየተከተልን ነው። ይሄ አሁን ያገኘነው ራሊ እውነትም አሪፍ ራሊ ነው ወይስ አይደለም የሚለውን ዲሳይድ የሚያደርጉበት 2 ፒቪታል የሆኑ ሳምንቶች ናቸው። ይህ ሳምንት ያሳየን እውነት ቢኖር ወደታች እየሄድን እንደሆነ ነው እና ሜቢ we are confirming ይሄ ወደታች የምንሄድበትን ታይም ፍሬማችንን ኮንፈርም እያደረግን ነው። ኖርማል ቤር ማርኬቶቻችንን እየቀጠልን ነው እና ፒቪታል የሆነ ሳምንት ነው። ይህ ዊክሊ ክሎዙ ከዚህ በታች የሚሆን ከሆነ ወይም ደግሞ የሚቀጥለው ሳምንት ከዚህ በታች አክሰፕተንስ የምናገኝ ከሆነ ነገሮች ለቢትኮይን ያው እኛ እንደጠበቅነው እየሄደልን ይመስላል ማለት ነው እና ካልሆነ ደግሞ ራሊ የሚያደርገው ወዴት እንደሆነ ነግራችኋለሁ። ይህ ፊቦናቺ ሪትሬስመንት ነው። ወደ 85000 አካባቢ ላይ ነው ሊሄድ የሚችለው እና ምክንያቱም ይሄ የምንልበት ምክንያት የ2022 ጋር ኮምፔር ብታደርጉት ይህንን ፊቦናቺ ሪትሬስመንት ፍሮም ዲ ኦል ታይም ሃይ የፌብሩዋሪ ሎው ላይ ብታደርጉት እና ዙም ኢን ብናደርግ እዚህ ጋር አያችሁት እዛ ጋር ከደረሰ በኋላ እና 200 ዴይሊ ሙቪንግ አቨሬጁን እዚህ ጋር እንጨምርበት ኮንፍሉንሲንግ ፖይንት ነበር። ከዚህ ወጣል አያችሁት ሪጀክትድ ሆነ ከጎልደን ፖኬቱ በኋላ ከደረሰ በኋላ ማለት ነው። የ2018 ላይም ተመሳሳይ ነገር ተፈጥሯል። እዚህ ጋር ሄደን ፊቦናቺ ሪትሬስመንታችንን ብናደርግ let's see here you go from the all time high ፌብሩዋሪ ላይ ድሮፕ ካደረግን በኋላ አያችሁት ወደዚህ ራሊ ያደረግንበት ታይም ፍሬም ወደ ጎልደን ፖኬቱ ራሊ ያደረግንበት ታይም ፍሬሞች አሉና it's not unprecedented የሆነ ነገር አዲስ ነገር አይደለም እና ወደ ፌክ አውት ፌክ ዳውን ከሆነ አሁን እያደረግን ያለ ነው። ተመልሰን ወደ ላይ የምንሄድ ከሆነ እነዚህን ፕራይስ አክሽኖች እንድትመለከቷቸው እፈልጋለሁ፣ አበረታታችኋለሁ። የመጨረሻ አፕዴታችን ይህ ላስት ታይም ላይቭ ስትሪም ላይ እነዚህ ስቶኮች አሪፍ ፐርፎርም ያደርጋሉ። ኢነርጂዎች አሁን አሪፍ ታይም ፍሬም ላይ ናቸው ወደ ላይ የሚሄዱበት ብያችሁ ነበር እና በዚህ ሳምንት ብቻ ይህ ኢነርጂ ኤክስኦኤም አሁን ላይ በዚህ ሳምንት አፕሮክሲሜትሊ 10% ወደ ላይ ሄዷል። ኤክስኤልኢ ተመሳሳይ ወደ 6-7% ሄዷል ወደ ላይ እና ይህንን ይመስላል ማርኬቶቹ ጋይስ። በሰኞ ዕለት የሚከፈተው ያው እሁድ ማታ ነው የሚከፈተው ሲኤምዩ ጋፑ። ከዛ በኋላ ያለውን ፕራይስ አክሽኖች ምናይ ይሆናል። ስቴብል ኮይን ዶሚናንስ ከዚህ ብሬክ ለማድረግ ነው ወደ ላይ ሪክሌም ለማድረግ የቡል ማርኬት ሰፖርት ባንዱን እየሞከረ ይገኛል እና የሚሆነውን አብረን የምንመለከት ይሆናል። ሊኩዊዴሽን ማፑን ስንመለከተው ሾርቶች በጣም ፓይልን እያደረጉ ነው እንደምትመለከቱት 30 ዴዩ ላይ ኢቭን ሆነናል። አሁን 30 ዴዩ ላይ ኢቭን ላይ አልነበርንም። ከዚህ በፊት ላይ ትዝ የሚላችሁ ከሆነ ኢቭን አልነበረም በጭራሽ። አሁን ላይ ኢቭን ይመስላል። ሊኩዊዴሽኑን ስትመለከቱት ስቲል ወደታች ትንሽ ከላይም ከታችም 2 ሊኩዊዴሽን ማፖች አሉ። ሁለቱም ጋር ልንሄድ እንችላለን። ኢትስ አ ኮይን ፍሊፕ ማንም ሊያውቀው አይችልም ወዴት ሊሄድ እንደሆነ እና ከዚህ በፊት አሳይቻችሁ ነበር ይሄንን የመንትሊ ካንድል ያው ሪተርንስ እንበል አሁን 2.46 ላይ ይገኛል። ሜይ እና ጁን አይ ቲንክ ሬድ ሆኖ ይዘጋል። የኔ አመለካከት ስቲል እንደዚሁ ሆኖ ይቀራል። ከዚህም አልፈን ደግሞ if you guys remember from the peak ቢትኮይን አዲስ ነገር እያደረገ አይመስለኝም ያልኩበት ምክንያት ይሄኛው ቻርት ነበረ። ቢትኮይን ሁሉ ጊዜ ቶፕ በሚያደርግበት ታይም ፍሬም ላይ ቶፕ አደረገ። ከዛ በኋላ ዳውንፎሉን ቀጠለና ለምን ይሄ ታይም ዲፍረንት ሆኖ ነው ብለን ኤክስፔክት እናደርጋለን ነው የኔ ኤክስፔክቴሽን። ያ አሁን ለምሳሌ
ቢትኮይን ከቦተሙ 800% ራሊ ካደረገ በኋላ ዩፎሪያ ያላየንም ነበረ ታውቃላችሁ፣ የመጨረሻው ታይም ፍሬም ላይ እና ዩፎሪያ ሰናይ ቶፕ ስናደርግ ኤቭሪባዲ ኤክስፔክት እያደረገ የነበረው ራሊ ያደርጋል ወደታች፣ በጭራሽ ቢትኮይን አይሄድም። ቢትኮይን ኢንስቲቱሽኖች አሉት፣ ካምፓኒዎች እየገዙት ነው፣ ማይክ ሴለር እየገዛው ነው። የሁሉ ነገር ወሬዎች ነበሩ አይደለ? ቢትኮይን ከዛ በኋላ 50% ድሮፕ አደረገ። አሁን ላይ 60 ኬ ቦተሙ ነው ብሎ የሚያወሩ ሰዎችን ስጠይቋቸው ለምንድን ነው እንደዛ ብላችሁ የምታስቡት ስትሏቸው ሴም ሪዝን መልሰው ይሰጧቸዋል። ቢትኮይን ሰፖርት አግኝቷል እዛ ጋር እና ከዚህ በኋላ ራሊ የሚያገኝበት ምክንያት ኢንስቲቱሽኖች አሉ፣ ማይክል ሴለር አለ፣ ኢንተርናሽናል ሆነናል፣ ሁሉም ሰው እየገዛ ነው፣ ክላሪቲ አክት ምናምን ሊሏችሁ ይችላል። ተመሳሳይ ሪዝኖች ቢትኮይን ኦል ታይም ላይ እያለ አይወርዱም ያሏችሁ ሪዝኖች አሁን ተመልሰው እየደገሙት ነው። ሶ አይ ቲንክ በምን ምክንያት ቢትኮይን ድሮፕ ያደርጋል ልነግራችሁ አልችልም ኤግዛክትሊ። ናሬቲቭ ያው ታውቃላችሁ፣ ናሬቲቭ ፕራይስን በፎሎ የሚያደርገው ኖት ዲ አዘር ዌይ፣ ፕራይስ አይደለም ናሬቲቭን ፎሎ የሚያደርገው እና አይ ቲንክ የኔ አመለካከት አትሊስት እንደዚህ ነው እና ይህንን ስትመለከቱት እንዲሁም ደግሞ ከቤር ማርኬቱ ከተጀመረበት ፍሮም ደ ፒክ ይህንን ቻርት ስትመለከቱት ያ ቢትኮይን ኤሌቬትድ ይመስላል። በአሁኑ ሰዓት ላይ እንደምትመለከቱት ኤሌቬትድ ሆኗል፣ ግን ተመሳሳይ ነገር አድርጓል። እዚህ ጋር ይሁት ጃንዋሪ ላይ ከአቨሬጁ ከሌሎቹ ቤር ማርኬቶች በላይ አውት ፐርፎርም አደረጋቸው። ከዛ በኋላ ድሮፕ አደረገ። አሁንም አውት ፐርፎርም አደረጋቸው፣ ተመልሶ ድሮፕ የሚያደርግ ይመስለኛል። የኔ አመለካከት ይሄ ነው፣ አልተቀየረም። ይህንን ይመስላል። ያ አፕዴት ቪዲዮዎቻችን ይህንን ይመስላል። ምንም አዲስ ነገር ሌላ መጨምርላችሁ ነገር የለም። ይህንን ሳምንት ተመልከቱት ምን እንደሚፈጠር አብረን የምናየው ይሆናል። የ200 ዊክሊ ሙቪንግ አቨሬጁ ደግሞ ኖት ዴይሊ ዊክሊ አሁን 61 ሺህ ላይ ይገኛል። ቢትኮይን የአሁኑ የቡል ማርኬት ሰፖርት ባንዱ እዚህ ጋር አሁን የምትመለከቱት የቤር ማርኬት ሬዚስተንሱ 78000 አፕሮክሲሜትሊ 79000 እንበል። ሶ የቢትኮይን ፕራይስ ስኩዊዝ እየተደረገ ነው፣ በመካከል ስኩዊዝ እያደረገው ዲሲዥን ታይም እየደረሰ ነው። ቢትኮይን እዚህ ጋር 2022 ላይ ተመልከቱት፣ ፕራይሱ እዚህ ጋር እያለ ስኩዊዝ እያደረገው መጣ። ከዛ በኋላ ቢትኮይን ዲሳይድ ያደረገው ከሱ በታች ወደ መሄድ ነው። አሁንም ተመሳሳይ ነገር የሚፈጠር ይመስለኛል። ሶ በሁለቱ መካከል ሳንድዊች እያደረገው ነው፣ ሳንድዊች እያደረገው ነውና ከሁለቱ አንዱን መምረጥ አለበት። ኦን ዘ ዴይሊ ታይም ፍሬም ቢትኮይን ስኩዊዝን እየተደረገ ነው። በማንና በማን በ200 ዴይሊ ሙቪንግ አቨሬጁ እና በዚህ በቡል ማርኬት ሰፖርት ባንድ ኦር ቤር ማርኬት ሬዚስተንስ ባንድ whatever you want to call it በእነዚህ መካከል ስኩዊዝ እየተደረገ ነው። ከሁለቱ አንዱን መምረጥ አለበት። ከዚህ ከቤር ማርኬት ሬዚስተንስ ባንዱ ወደታች የሚወርድ ይመስለኛል። ከዛ በኋላ ደግሞ ዊክሊ ታይም ፍሬም ላይ ከዚህ ከነጩ ተመልሰን ብንወርድ ይመስለኛል። የኔ አመለካከት ይህንን ይመስላል። ያ እናንተ ምን ታስባላችሁ? ኮሜንት ላይ አሳውቁኝ ጋይስ። ከዚህ በኋላ ምን የሚፈጠር ይመስላችኋል? ይህ አሁን የምናየው በዊኬንድ ላይ ደምፕ ሁሉንም ሰው ቤሮችን ለማስደሰት ከዛ በኋላ ተመልሰን ራሊ አፕ እናደርጋለን ብላችሁ ታስባላችሁ? ወይስ ደግሞ ኦን ዲ አዘር ሳይድ ከዚህ በኋላ ዳምፕ ነው የምናደርገው ብላችሁ ነው የምታስቡት? አሳውቁኝ ኮሜንት ላይ ምን ታስባላችሁ? ሀሳባችሁን ማወቅ እፈልጋለሁ። ያ ስሜ ሮቤል አለሙ ነው። ይህ ቢትኮይን ኢትዮጵያ ነው። ለቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ቪዲዮን ከወደዳችሁ ደግሞ አፕሪሺየት የምታደርጉኝ ከሆነ ለእኔ የምታሳውቁኝ በላይክ ስለሆነ ላይክ ማድረጋችሁን እንዳትረሱ። ሲ ዩ ኔክስት ታይም። ይመቻችሁ።